ነፃ ሀገር ክንምስርቲና ኢልና ክንውስን ኣለና ሀገር ምህናፅ ግን እዚህ አይኮነትም ወይ እዚህ አምስ ገበርካ ትጅመር ይኮነት ሚሳኤል ከተጣጣምና አስመራ ደብሊና እዚያ ኮይና ከፊልና ባህር ዳር ቀጥቀጠብና ኩዱና የሚለው ጎንደር ህወሓት ቡድን በትግራይ ክልል እየፈጸመ ያለውን መጠነ ሰፊ የግዳጅ አፈሳ አጠናክሮ መቀጠሉን የክልሉ ነዋሪዎች መናገራቸውን በኤርትራ መንግስት የሚፈጸሙት የሰብአዊ መብት ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት ማስታወቁ የህወሓት ቡድን በትግራይ ክልል እየፈጸመ ያለውን መጠነ ሰፊ የግዳጅ አፈሳ አጠናክሮ መቀጠሉን የክልሉ ነዋሪዎች ተናገሩ። በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን አረጋግጫለሁ ሲል ቢቢሲ ትግርኛ በሰራው ዘገባ ይፋ አድርጓል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉህ ወደሚባል ወታደራዊ ማሰልጠኛ መወሰዳቸውና በዚህ ወቅት ለማምለጥ ሲሞክሩ አደጋ የደረሰባቸው ወጣቶች እንዳሉም ተነግሯል። በተመሳሳይ ቀን ግንቦት 17 2018 ዓ.ም በአቢ አዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫዎች አባግባና ሩባህዛ ከሚባሉ አካባቢዎች ፊታቸውን የሸፈኑ የህወሓት ቡድን ታጣቂዎች ከ700 በላይ ሰዎች እንዳፈሱ ከተጎጂዎችና ከተጎጂ ቤተሰቦች መረጃ መገኘቱ ተዘግቧል። በአፈሳው ወቅት ድብደባ ማንገላታትና ተኩስ ጭምር እንደነበር የሚገልጸው ዘካሪያስ የተባለ ወጣት ከጣንቋ አበርገሌ ቀይ ተክሊና አቢ አዲ ወረዳዎች የመጡ 500 ሰዎች ወደ አቢ አዲ ከተማ ማዘጋጃ ቤት ከቆላ ተንቤን የመጡ 200 ሰዎች ደግሞ በአቢ አዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንፃ በታጣቂዎች መወሰዳቸውን ይናገራል። በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና ግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶችን እንዳፈሱም ተጎጂዎችና የተጎጂ ቤተሰቦች ተናግረዋል። ከዚህ በተጨማሪም በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎቹ ገልጸዋል። ከዚህ በተጨማሪም በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩም ተናግረዋል። ኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርንና ወታደራዊ ግዳጅን ሸሽተው በውጭ ሀገራት የሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገልጿል። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርተር በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝን በተመለከተ ባወጡት ሪፖርት በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴይነሮች ውስጥ ለ10 ዓመታት ታስረው እንደሚገኙም ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ሐምሌ ወር 2025 ግን 2 ታዋቂ የሃይማኖት አባቶች መሰወራቸው በሪፖርቱ ተመላክቷል። ሪፖርቱ አክሎም ታዋቂ የሃይማኖት ምሁራንና ሼኮች በግዳጅ መሰወራቸውንና እንደ አውሮፓውያን አቆጣጠር በ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ መረሸናቸውም ተመላክቷል። የሃይማኖት ትምህርት ቤቶች መዘጋታቸውን በመግለጽ ታሪካዊ መስጊዶችና ንብረቶቻቸው የተወረሱ ሲሆን ጥገና ተከልክለው እንዲፈርሱ ተደርጓልም ተብሏል። ድርጅቱ አክሎም በብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱ፣ እንዳይጾሙና የሀጅ ጉዞ እንዳያደርጉ መከልከላቸውን ገልጸዋል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞች መሬታቸው ተወርሶ በመፈናቀላቸው ለረጅም ዓመታት በጎረቤት ሀገራት ስደት እንዲዳረጉ መደረጉም ተጠቅሷል። ሪፖርቱ በኤርትራ የህግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድና ተጠያቂነት እንዲሰፍንም አሳስቧል። ኤርትራ በጉዳዩ ላይ ምላሿን እያሰማች ሲሆን ሪፖርቱ እየተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ እየተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትልም ውድቅ አድርጋለች። በአሜሪካና ኢራን ስምምነት ውስጥ ከግማሽ በላይ በጀት የተያዘለት የ$300 ቢሊዮን ፈንድ መካተቱን ምንጮች ገለጹ።
በአሜሪካና በኢራን መካከል ለወራት የዘለቀውን ውጥረት ለመፍታትና አዲስ የኢኮኖሚ ምዕራፍ ለመክፈት የሚያስችል የማዕቀፍ ስምምነት ላይ ተደርሷል። በዚህ ስምምነት ውስጥ ትልቅ ትኩረት የሳበው ሙሉ በሙሉ በግል ባለሀብቶች የሚሸፈንና ከግማሽ በላይ በጀቱ አስቀድሞ የተያዘለት የ$300 ቢሊዮን ግዙፍ የኢንቨስትመንት ፈንድ መካተቱ ነው። ይህ ፈንድ በጦርነቱ የተጎዳውን የኢራን ኢኮኖሚ መልሶ ለማነቃቃት ነውም ተብሏል። We do not have a fund. Are you asking Gulf countries? No, I'm not. I'm not. If they do it, fine. በአሜሪካና ኢራን ስምምነት ውስጥ ከግማሽ በላይ በጀት የተያዘለት የ$300 ቢሊዮን ፈንድ መካተቱን ምንጮች ገለጹ። በአሜሪካና በኢራን መካከል በተደረሰው የሁኔታዎች ማዕቀፍ ስምምነት ውስጥ ወደ ኢራን የሚገቡ ኢንቨስትመንቶችን ለማነቃቃት የተነደፈው የ$300 ቢሊዮን የግል ፈንድ መካተቱንና ከዚህ ገንዘብ ውስጥ ከግማሽ በላይ የሚሆነው አስቀድሞ መመደቡን ለጉዳዩ ቅርብ የሆኑ ምንጭ ለሮይተርስ ገልጸዋል። እቅዱ ገና በይፋ ስላልተነገረ ስማቸው እንዳይጠቀስ የፈለጉት እኚሁ ምንጭ እንደተናገሩት ፈንዱ የተቋቋመው ሁለቱ ወገኖች ጦርነቱን በዘላቂነት ለመቋጨት የሚያስችል የመጨረሻ ስምምነት ላይ እንዲደርሱ ኢኮኖሚ ማበረታቻ ለመስጠትም ነው። ዋሽንግተንና ቴህራን ስምምነቱን በመጪው ዓርብ ለመፈረም በመዘጋጀት ላይ ይገኛሉ። የዚህ ፈንድ መኖር ቀደም ሲል የተሰማ ቢሆንም ከግማሽ በላይ የሚሆነው በጀት አስቀድሞ ስምምነት የተደረገበት መሆኑንና ሙሉ በሙሉ በግል ባለሀብቶች የሚሸፈን መሆኑን ሮይተርስ ለመጀመሪያ ጊዜ ይፋ አድርጓል። የአሜሪካና የኢራን ባለስልጣናት ባለፈው በሰጡት መግለጫ የአሜሪካና የእስራኤል ኃይሎች በኢራን ላይ ጥቃት በመክፈታቸው የተጀመረውን ጦርነት ለማቆም የሚያስችል ማዕቀፍ ላይ መስማማታቸውን አስታውቀው ነበር። ስምምነቱ አሜሪካ በኢራን ላይ ጣለችውን የእገዳ ከበባ የምታነሳበትና ለዓለም አቀፍ የነዳጅና የጋዝ አቅርቦት ቁልፍ መስመር የሆነውን የሆርሙዝ የባህር ወሽመጥን መልሰው ለመክፈትም ያለመ ነው። አዲሱ ፈንድ የግል ኢንቨስትመንት ማስተላለፊያ ዘዴ እንጂ መልሰው መገንቢያ ወይም የጦርነት ካሳ ፕሮግራም እንዳልሆነ የገለጹት ምንጩ ምንም አይነት የመንግስት ገንዘብ ወይም እርዳታ የማይካተትበት መሆኑን አክለዋል። በአሜሪካና በባህረ ሰላጤው የአረብ ሀገራት፣ በኤዥያ፣ በደቡብ አሜሪካና በአፍሪካ የሚገኙ ኩባንያዎች የገንዘብ ድጋፍ ለማድረግ መስማማታቸውም ታውቋል። የገንዘብ ድጋፍ የተገባላቸው የኢንቨስትመንት ዘርፎች በኢነርጂ፣ ሎጂስቲክስ፣ ማኑፋክቸሪንግ እና ትራንስፖርት ላይ ያተኮሩ መሆኑን ተጠቁሟል። አንድ የኢራን የዜና ምንጭ ለሮይተርስ እንደገለጹት ቴህራን መጀመሪያ ላይ ለጦርነት ጉዳት ማካካሻ ከአሜሪካ $400 ቢሊዮን ጠይቃ የነበረ ቢሆንም ዋሽንግተን ጥያቄውን ውድቅ አድርገዋለች። የመልሶ ግንባታ ልማት ፈንድ የተሰኘው የዚህ ፈንድ ሀሳብ መነሻው ይሆን እንደሆነም ተነግሯል። የኢራኑ ምንጭ አክለውም የአካባቢው ሀገራት በተለያዩ መንገዶች አስተዋጽኦ እንደሚያደርጉም ይጠበቃል። ይህም ብድር በማመቻቸት የብድር መስመሮችን በመክፈትም ሊሆን ይችላል። የሚፈረሙ ይህ የመግባቢያ ስምምነት በሚቀጥሉት 60 ቀናት ውስጥ የሚካሄድ ሂደትን ለመቅረጽ የሚታለም ነው። ምንጮ ሲቀጥሉም ፈንዱ የሚፈጠረው የመጨረሻው ስምምነት ከተፈረመው በኋላም ብቻ ነው። በዚህ 60 ቀናት ውስጥ የፈንዱ አስተዳዳሪዎች ከኢራናውያንና ከባለሀብቶች ጋር በመሆን ፕሮጀክት ለማቀድና ወሰናቸውን ለመለየት ይሰራሉ ብለዋል። በፈንዱ ስምምነቱ ላይ አጋዥ የነበሩት የኢራንና የፓኪስታን የውጭ ጉዳይ ሚኒስትሮች ለቀረበላቸው አስተያየት ወዲያውኑ ምላሽም አልሰጡም። የዋይት ሀውስ ቃል አቀባይ በበኩላቸው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሰኞ ዕለት ከሲቢሲ ጋር ባደረጉት ቃለ ምልልስ ላይ የሰጡትን ማብራሪያም ጠቅሰዋል። ቫንስ በቃለ ምልልሳቸው ኢራን ከዋሽንግተን ጋር የገባቸውን ስምምነት ካከበረች ይህም የኒውክሌር ፕሮግራሟን ማፍረስ፣ የበለጸገ ቁስ ክምችቷን ማስወገድና ጥብቅ የፍተሻና የማስገደድ ስርዓትን መቀበልን ይጨምራል። በባህረ ሰላጤው ሀገራት የሚደገፈው የ$300 ቢሊዮን የመልሶ ግንባታ ፈንድ ልታገኝ እንደምትችልም ገልጾም ነበር። የሮይተርስ የዜና ምንጭ ፈንዱ እንዴት ወይም በማን እንደሚተዳደር ለመናገር ፈቃደኛ ያልሆኑ ሲሆን ዋና ዋና ዝርዝሮች ገና ወደፊት የሚሰሩ መሆኑንም ጠቁመዋል። ምንጩ አክሎም ከደቡብ ኮሪያ፣ ጃፓን፣ ሲንጋፖር፣ ማሌዥያና ከአሜሪካ የተውጣጡ ኩባንያዎች ቃል መግባታቸውን የገለጹ ቢሆንም ሙሉን የኩባንያዎች ዝርዝር ከመስጠትም ተቆጥበዋል። ይህ የ60 ቀናት የመግባቢያ ሰነድ ማዕቀፍ እንጂ የመጨረሻ ስምምነት ባለመሆኑ የአሜሪካና የኢራን ተደራዳሪዎች በዚህ ጊዜ ውስጥ በኒውክሌር በማዕቀብና በክልላዊ ደህንነት ጉዳዮች ላይ በበርካታ ዘርፎች ላይ ይሰራሉ ተብሎም ይጠበቃል። Hundreds of millions of dollars. They tried to bribe their way out of it. And you know what the Iranians did? They laughed at Obama and they said he's a stupid son of a bitch. भाई